የገላትያ መጽሐፍ ምዕራፍ 1 ከቁጥር 11 ጀምሮ እናነባለን። ወንድሞች ሆይ የሰበኩላችሁ ወንጌል ሰው ሰራሽ አለመሆኑን እንድታውቁ እፈልጋለሁ። ከማንም ሰው አልተቀበልኩትም፣ ከማንም አልተማርኩትም። ይልቁንስ በመገለጥ ከኢየሱስ ክርስቶስ ተቀበልኩት። ቀድሞ በአይሁድ ሃይማኖት እንዴት እንደኖርኩ የእግዚአብሔርን ቤተክርስቲያን እንዴት በእጅጉ እንዳሳደድኩ ለማጥፋትም እንዴት እንደጣርኩ ሰምታችኋል። በእኔ ዕድሜ ዘመን ከነበሩት ብዙዎቹ አይሁድ ይበልጥ በአይሁድ ሃይማኖት እልቅ ነበር። ስለ አባቶቼም ወግ እጅግ ቀናተኛ ነበርኩ። ነገር ግን ከእናቴ ማኅፀን ጀምሮ የለየኝና በጸጋው የጠራኝ እግዚአብሔር በአሕዛብ መካከል ስለ እርሱ እንድሰብክ ልጁን በእኔ ሊገልጥ በወደደ ጊዜ ከማንም ሥጋ ለባሽ ጋር አልተማከርኩም። ከፍ እናድርግ መጽሐፋችንን። ስለምንወደው ነው ከፍ የምናደርገው። እኔ የምለውን ከኔ ጋር እንላለን። እግዚአብሔር ሆይ አመሰግናለሁ፣ ቃልህን እወደዋለሁ፣ ካንተም እማራለሁ። የበዛ ሰላም፣ የማይወሰድ ደስታ፣ የድል ሕይወት ዛሬም ነገም ለዘላለም አለኝ። አሜን። በኢትዮጵያ አዲስ ኪዳን ካህናት ቤተክርስቲያን አዲስ አበባ አጥቢያ እንዲሁም በማርሴል ቴሌቪዥን የገላትያ መጽሐፍን ከኛ ጋር እያጠናችሁ ያላችሁ ወንድሞቼ የገላትያ መጽሐፍ ጥናታችን ቀጥሎ ምዕራፍ 1 ቁጥር 11 ላይ ደርሰናል። 6 ምዕራፎች 149 ቁጥሮች 3098 ቃላቶች ያሉት 48ኛው የመጽሐፍ ቅዱሳችን 9ኛው የአዲስ ኪዳን አንደኛው የሐዋርያው ጳውሎስ ደብዳቤ የሆነውን የገላትያ መጽሐፍን ነው እያጠናን እየተመለከትን ያለ ነው። የገላትያ ደብዳቤ በቀጥታ ለአንድ የተለየ ጉባኤ ወይም ደግሞ ግለሰብ የተጻፈ ደብዳቤ ሳይሆን በገላትያ አብያተ ክርስቲያናት ለሚገኙ የተጻፈ ደብዳቤ እንደሆነ በባለፈው ሳምንት ተመልክተናል። በመጀመሪያው ሳምንት እንደተመለከትነው ሐዋርያው ጳውሎስ ደብዳቤውን የሚጀምረው ከክርስቶስ ኢየሱስ እንዲሁም ከእግዚአብሔር አብ የተላከ ሐዋርያ እንደሆነ በመናገር ነው። የገላትያ መጽሐፍ 6 ምዕራፎች አሉት። የመጀመሪያው 2 ምዕራፎች ሐዋርያነቱን የተከላከለበት ነው። ቀጣዮቹ 2 ምዕራፎች 3 እና 4 መልእክቱን የተከላከለበት ነው። የመጨረሻዎቹ 5 እና 6 ቅድስናን የተከላከለበት እንደሆነ በባለፈው ሳምንት ተመልክተናል። የገላትያ ደብዳቤ ዋነኛ ዓላማ የወንጌልን እውነት ለመከላከል እንደሆነ፣ የገላትያ አማኞችን ወደ ኢየሱስ ለመመለስ እንደሆነ ጳውሎስ የገላትያ መልእክት በሚጽፍበት ጊዜ በከባድ ፍርሃት፣ ጭንቀትና መደነቅ ውስጥ ሆኖ እንደጻፈላቸውም አይተናል። ባለፈው ሳምንት የተመለከትነው ከቁጥር 6 ጀምሮ እስከ 10 ያለውን ሐሳብ ነው። ወዳጆቼ ጳውሎስ ለገላትያ ሰዎች ሲጽፍላቸው የመልእክቱን ዋነኛ ሐሳብ በመጀመሪያው 6ኛው ቁጥር ላይ ነው የሚያነሳላቸው። በክርስቶስ ኢየሱስ ጸጋ የጠራችሁን እርሱን ትታችሁ ወደ ተለየ ወንጌል እንዲፈጥናችሁ መዞራችሁ ደንቆኛል ብሎ ይላቸዋል። ይሄ መደነቅ፣ ግራ መጋባት እና መደንገጥ እንጂ ልክ ይሄ አውንታዊ መደነቅ አይደለም። ምክንያቱም ከጳውሎስ የሰሙትን ወንጌል በአደራ ተቀብለውታል፣ በፈቃደኝነት ተቀብለውታል። ነገር ግን በሚገርም ፍጥነት ወደ ተለየ ወንጌል ፊታቸውን አዙረዋል። ስለዚህ ጳውሎስ ምን ይላቸዋል? ደንቆኛል ይላል። ይሄ ደንቆኛል የሚለው የላቲኑ ቃል በመብረቅ ከመመታት ጋር ተያያዥነት ባለው መልኩ የቀረበ ቃል ነው። ምክንያቱም በክርስቶስ ኢየሱስ ካመኑ በኋላ የጳውሎስን እግር ተከትለው የገቡ የአይሁድ መምህራን ለመዳን ከፈለጋችሁ በኢየሱስ ማመን ብቻውን በቂ አይደለም፣ የሙሴን ሕግ መጨመር አለባችሁ ብለው መገረዝ አለባችሁ ብለው ትምህርት ማስተማር ስለጀመሩ ጳውሎስ ይሄን ሲሰማ፣ ይሄ ዘገባ ሲደርሰው ደንግጧል። የገላትያ አማኞች ገና ባክስላይድ አድርገው ያልጨረሱ ናቸው። ለዚህ ነው ከ5 ጊዜ በላይ ወንድሞች እያለ የሚጠራቸው። በዚህ ቦታ ላይ ባለፈው ሳምንት የተነጋገርነው ወደ ተለየ ወንጌል እንዲፈጥናችሁ በመዞራችሁ ይላቸዋል። ከዛ በፊት ግን በክርስቶስ ጸጋ የጠራችሁን አይደል የሚለው፣ በክርስቶስ ጸጋ የጠራችሁን ብሎ ይላቸዋል። የክርስቶስ ጸጋ ምን ማለት እንደሆነ ተምረናል። የጠራችሁን ሲል የገላትያ አማኞች እግዚአብሔር ነው የጠራቸው። ጥሪው የጳውሎስ አይደለም። በቀጥታ ጥሪው የደረሳቸው ከእግዚአብሔር ነው። የተጠሩት በክርስቶስ ኢየሱስ ጸጋ ነው። ደግሞ የተጠሩት በወንጌል የክርስቶስ ክብር ተካፋይ እንዲሆኑ ነው።
እና በሁለተኛ ተሰሎንቄ መጽሐፍ ምዕራፍ 2 ቁጥር 14 ላይ ጳውሎስ ይሄን ጽፏል። የሚገርማችሁ የገላትያ ሰዎች የተጠሩት እንደ አባቶቻቸው አይደለም። ማለት ከግብጽ ወደ ከነዓን ለመግባት ሳይሆን ከምድር ወደ ሰማይ ከዛሬ ወደ ዘላለም አይደል ከጨለማ ወደ ብርሃን ለመግባት ነው የተጠሩት። ይሄ ጥሪው ደግሞ የደረሳቸው በጳውሎስ በኩል ለጆሮአቸው፣ በመንፈስ ቅዱስ በኩል ለልባቸው ነው ጥሪው የደረሳቸው። ይሄ ጥሪ ያልደረሳቸው ከነዚህ ሰዎች የተሻለ ቅርበትም እንዲሁም ክብርም እንዲሁም ጉልበትም የነበራቸው ሰዎች ነበሩ። ሰዎች ብቻ ሳይሆን በጣም ለእግዚአብሔር ቅርብ የሚባሉ መላእክትም ነበሩ። ግን ይሄ ጥሪ ያልደረሳቸው እና ከዚህ ጥሪ ፊታቸው ማዞራቸው ገርሞታል። ዋንኛው ሐሳብ በዚህ ቀን እንድትይዙልኝ የሚፈልገው ሌላኛው ሐሳብ የክርስቶስን ጸጋ መተው ማለት እግዚአብሔርን መተው ማለት ነው እንጂ ከአንድ ቤተክርስቲያን ሌላ ቤተክርስቲያን መሄድ ማለት አይደለም። የክርስቶስን ጸጋ መተው ማለት እግዚአብሔርን መተው ማለት ነው እንጂ ትምህርት መቀየር ማለት አይደለም። ከሆነ ተከታታይ ትምህርት ወደ ሌላ ተከታታይ ትምህርት መሄድ ማለት አይደለም። እና የገላትያ ሰዎች ጳውሎስን አስደንቀውታል፣ አስገርመውታል። ከዛ ምን ይላቸዋል? ወደ ተለየ ወንጌል ይላቸዋል። እንዳትረሱ የተለየ ወንጌል የሚባለው ነገር ምንድነው ሲባል ወንጌል በራሱ ምንድነው ከተባለ ወንጌል ማለት ስለ ኢየሱስ ክርስቶስ ሞትና ትንሣኤ የሚናገር የምስራች ማለት ነው። መልካም ዜና ማለት ነው። ሌላ አይደለም። ወንጌል ማለት በሮሜ መጽሐፍ ምዕራፍ 1 ከቁጥር 3 እስከ 4 የሚነግረን ይሄንን ነው። ወንጌል ስለ ልጁ እንደሆነ ስለ ልጁ ምን አሁን ወንጌል ስለ ልጁ ነው ካለ የሮሜ መጽሐፍ ስለ ልጁ ምን እንደሆነ ጳውሎስ ሲናገር እንደዚህ ያለ የሰበኩላችሁን ከኔም የተቀበላችሁትን ጸንታችሁ የቆማችሁበትን ወንጌል ላሳስባችሁ እወዳለሁ። ይሄንን የሰበኩላችሁን ቃል አጥብቃችሁ ብትይዙ በዚህ ወንጌል ትድናላችሁ። ምክንያቱም የሚያድን ወንጌል ይሄ ወንጌል እንደሆነ ቀጥሎ ሲናገር በመጽሐፍ አለ ኢየሱስ ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ፣ በሶስተኛውም ቀን ተነሳ ተብሎ እንደተጻፈ ወንጌል ኢየሱስ ክርስቶስ ሞተ፣ ተቀበረ፣ ተነሳ ነው። በነገራችን ላይ መርዶ ነጋሪና ወንጌል ሰባኪ ይለያያሉ። ኢየሱስ ሞተ ብቻ መርዶ ነው። ወንጌል የሚሆነው ሞተ ብቻ ሲሆን ሳይሆን ተነሳ ሲሆን። ሞተ ብቻማ መርዶ ነው፣ ምንም አያደርግላችሁ ሞተ ብቻ። ምክንያቱም ሮሜ መጽሐፍ የሚናገረው እንደዚህ ብሎ ነው። የሮሜ መጽሐፍ የሚናገረው ስለ ኃጢአታችን የሞተ እኛን ለማጽደቅ የተነሳ ብሎ ነው የሚለው። ስለዚህ በነገራችን ላይ ሪዘሬክሽን ባይኖር ኖሮ ራይቸስነስ አይኖርም ነበር። ጌታ ከሞት ባይነሳ ኖሮ አንጸድቅም ነበር። እዳው የተከፈለልህ ችስታ ነበር የምትሆነው። በቃ በባዶ ኪስ ነበር የምትቀረው። እዳ ተከፍሏል፣ ግን ከዛ በኋላ ምንም የሚባል ልጅነት፣ የዘላለም ሕይወት ምናምን የሚባል ነገር አይኖርህም ነበር። መንፈስ ቅዱስን የተቀበልከው የጸደቅከው ልጅ የሆንከው ኢየሱስ ስለሞተልህ ብቻ ሳይሆን ከሞት ስለተነሳ። ወንጌል ፓኬጁ ሙሉ ነው። ኢየሱስ ክርስቶስ ስለ ኃጢአታችን ሞተ፣ ከዛስ ተቀበረ፣ ከዛ ተነሳ። በመሞቱ የተከፈለልህን ከሰማ በመነሳቱ የተደረገልህንም ማወቅ አለብህ። መርዶ ነጋሪና ወንጌል ሰባኪ ይለያያሉ። ወንጌል ሰባኪ ምንድነው የሚለው? ኢየሱስ ስለ ኃጢአታችን ሞተ፣ ተቀበረ፣ ከዛ ተነሳ። በቃ ተነሳ ከሌለው መርዶ ነው። ጌታ ይመስገን። እና የተለየ ወንጌል ምን ማለት ነው ብላችሁ ከጠየቃችሁኝ ኢየሱስ ሲደመር ሕግ ማለት ነው። በገላትያ መጽሐፍ ውስጥ የተለየ ወንጌል ፊታችሁን ወደ ተለየ ወንጌል አዙራችኋል የሚለው ጳውሎስ የተለየ ወንጌል በዛ ዘመን የአይሁድ ሰዎች ያስተማሩት የሐሰት ትምህርት ነው። ይሄ ትምህርት ደግሞ ምንድነው? ኢየሱስና ሙሴን ለመቀላቀል የሚደረግ ጥረት ነው። ክፋታቸው ምንድነው? ጳውሎስ የሚጠቀመውን ቃል ይጠቀማሉ። ኢየሱስ ክርስቶስ የሰራውን የመስቀል ሥራ ይመሰክራሉ። ነገር ግን እንደዚህ ይላሉ፣ ጳውሎስ የሰበከው ጥሩ ነው፣ ግን በቂ አይደለም። እኛ ከ1000 ዓመት በላይ ሕግ ጠብቀናል። ኢየሱስ ራሱ የመጣው መጥቶ ምን አለ? ሕጉን ልፈጽም እንጂ ልሽር አልመጣሁም ብሏል ብለው ዘሴም የሆነ ቮካብለሪ ስለሚጠቀሙ አንድ አይነት ቃል ስለሚጠቀሙ ህዝቡን ኮንፊውዝድ የማድረግ አቅም ነበራቸው። የገላትያ ቤተ ክርስቲያናት ገና ልጆች ናቸው። በቀላሉ የተታለሉበት ምክንያት ያ ነው። ለመዳን እምነት ብቻውን በቂ አይደለም፣ ጸጋ ብቻውን በቂ አይደለም። እኔና እግዚአብሔር ተደምረን እኛም ሰርተን የሽርክና ማህበር አይነት ነገር ነው ድነት ብለው ነው የሚያስተምሩት። ስለዚህ ጳውሎስ ይሄን ነገር የሚጽፍበት ዋነኛ ምክንያት ለነዚህ የገላትያ አማኞች በባለፈው ሳምንት የተመለከትነው ይሄንን ነውና ወንጌል ማለት በቃ የምስራች ማለት ነው፣ መልካም ዜና ማለት ነው። ዛሬ ደግሞ የምንመለከተው አሸባሪው ሳኦል ወደ ወንጌላዊው ጳውሎስ ብላችሁ ጻፉ። እንግዲህ በመጀመሪያው ሳምንት ሐዋርያው ጳውሎስ የተናገረው ነገር ምንድነው ብለናል? ሐዋርያነቱን እንደተከላከለና ሐዋርያ የሆነው በኢየሱስ ክርስቶስ
ከሙታንም ባስነሳው በእግዚአብሔር አብ እንደሆነ ከተናገረ በኋላ አሁን ያነበብኩላችሁ ቁጥር 11 እና 12 ላይ ጳውሎስ ለተቃዋሚዎቹ መልስ ይሰጣል። ምክንያቱም ተቃዋሚዎቹ ጳውሎስ ላይ የሚያቀርቡት ክስ ነበረ። የሚያቀርቡት ክስ ደግሞ ምንድነው ሲባል ጳውሎስ ከጌታ ከኢየሱስና ከሐዋርያት ጋር ስላልነበረ የሚሰብከው ወንጌል የሚናገረው ትምህርት ከነሱ ከሐዋርያት የተለየ ነው የሚል ወሬ ያሶሩ ስለነበረ ክስ ያቀርቡ ስለነበረ ሐዋርያው ጳውሎስ እንደነገርኳችሁ ሐዋርያነቱን ብቻ ሳይሆን ትምህርቱንም ለመከላከል ቁጥር 11 ላይ ለተቃዋሚዎቹ መልስ መስጠት ይጀምራል። እንደዚህ ይላል፣ ወንድሞቼ ሆይ የሰበኩላችሁ ወንጌል ሰው ሰራሽ እንዳልሆነ እንድታቁ ፈልጋል። ከማንም አልተቀበልኩትም፣ ከማንም አልተማርኩትም፣ ይልቁኑ በመገለጥ ከኢየሱስ ክርስቶስ ተቀበልኩት ብሎ ይናገራል። ስለዚህ ጳውሎስ እየተናገረ ያለው ምንድነው? እኔ የሰበኩላችሁ ወንጌል በሰው የተፈጠረ ተረት ወይም ደግሞ ሲወርድ ሲዋረድ የመጣ አይደለም፣ በመገለጥ ከጌታ ከኢየሱስ ክርስቶስ የሰማሁት ወንጌል ነው ብሎ ይላቸዋል። እነዚህ የአይሁድ መምህራን በዘመኑ የነበሩትን የገላትያ አማኞችን የጳውሎስን ትምህርት እንዳይቀበሉ ያነሳሱ እንደነበር ታስተውሳላችሁ። ሲያነሳሱም ደግሞ ከሚጠቀሙበት አንዱ ሐሳብ በምድር ላይ ጌታ ኢየሱስን ጳውሎስ አያውቀውም፣ አብረው አልነበሩም፣ ሲያስተምር አልሰማውም፣ ከሐዋርያትም ጋር አልነበረም። ስለዚህ ጳውሎስ የሚያስተምረው የተለየ ነው ይላሉ። ከፍም ብላችሁ ደግሞ ቁጥር 10 ላይ ካስታወሳችሁ ምንድነው የሚለው? አሁን እኔ ሰውን ወይስ እግዚአብሔርን ደስ አሰኛለሁ ብሎ ይናገራል። ምክንያቱም ጳውሎስ ጸጋ ብቻ ድነት በእምነት አይደለ የሚለውን ሐሳብ የሚያስተምረው አሕዛብን ለማስደሰት ነው፣ ከአይሁድ ጋር ጥላቻ ስላለበት ነው የሚል ክስ ያቀርቡበት ስለነበረ ከዚህ በፊት ቤተክርስቲያንን ያሳደድኩት ሰውን ደስ ለማሰኘት ነው፣ አሁን ግን እኔ ይሄን ትምህርት ማስተምረው ማንንም ደስ ለማሰኘት አይደለም ብሎ ቁጥር 10ንም ቁጥር 11ም 12ንም ጳውሎስ ለተቃዋሚዎቹ መልስ የሚያቀርብበት ቁጥሮች ናቸው። ሲወርድ ሲዋረድ የመጣ ትምህርት አይደለም፣ የሰው ተረት ተፈጥሮ አይደለም፣ ከሰው አልተቀበልኩትም፣ ከሰው አልተማርኩትም፣ በቀጥታ ከእግዚአብሔር ነው የተቀበልኩት ብሎ ይላል ጳውሎስ። እንደዚህ ያለ እኔ የሰበኩላችሁ ወንጌል ሰው ሰራሽ አይደለም፣ አለ ሰው ሰራሽ ሌላ ከሰማይ አፋቶ ከምድር የሚያጣብቅ፣ እኔ ግን የሰበኩላችሁ ወንጌል ከምድር አፋቶ ከሰማይ የሚያጣብቅ ነው። ሰው ሰራሽ አይደለም። እኔ የሰበኩላችሁ ወንጌል ኢየሱስ ጌታን በመገለጥ ከራሱ ከኢየሱስ ክርስቶስ የተቀበልኩት ወንጌል እንጂ እኔ ሰው ሰራሽ ሲወርድ ሲዋረድ የመጣ ወንጌል አይደለም የሰበኩላችሁ ብሎ ይናገራል። ከዛ በቀጥታ ጳውሎስ የህይወቱን ለውጥ በተመለከተ ይጽፋል። ወዳጆቼ የጳውሎስ የህይወት ለውጥ ርዕሳችንም አሸባሪው ሳኦል ወደ ወንጌላዊው ጳውሎስ የሚል ስለሆነ ማለት ነው። ጳውሎስ ከቁጥር 13 ጀምሮ በቀጣይነት የሚናገረው ስለ ህይወቱ ለውጥ ነው። ጳውሎስ ስለ ህይወቱ ለውጥ መናገር የፈለገባቸው 3 ምክንያቶች እንዳሉ ይሰማኛል። የመጀመሪያው የጸጋውን ጉልበት ለማሳየት ስለሚፈልግ፣ ምክንያቱም ድነት በጸጋ አይደል ጽድቅ በእምነት እንደሆነ ጳውሎስ በገላትያ መልእክት ውስጥ እየጻፈ ስለሆነ የጸጋውን ጉልበት ለማሳየት ኤግዛምፕል አድርጎ የሚያመጣው የራሱን ህይወት ነው። ጸጋ ምን ያህል በሰው ህይወት ውስጥ እንደሚሰራ የጸጋውን ጉልበት የሚያሳየው የራሱን ህይወት በመጥቀስ ነው። ከዛም ሲቀጥል የእውነተኛውን ወንጌል አስፈላጊነት ለማሳየት የራሱን ባዮግራፊ አምጥቶ ጳውሎስ ይጽፋል። እሱ ብቻ አይደለም፣ የአይሁድን አስተማሪዎች አደገኛነት ለማሳየት ነው የራሱን ባዮግራፊ አምጥቶ በዚህ በገላትያ መጽሐፍ ምዕራፍ 1 ከቁጥር 13 እስከ 16 ጀምሮ የሚያስቀምጥልን። ወዳጆቼ የሐዋርያ ጳውሎስን የህይወት ለውጥ በተመለከተ በሐዋርያት ሥራ መጽሐፍ ውስጥ 3 ጊዜ፣ በመልእክቶች ውስጥ 2 ጊዜ ታገኛላችሁ። ከጌታ ከኢየሱስ ክርስቶስ ቀጥሎ በክርስትና አስተምሮ ውስጥ ትልቅ ተጽዕኖ ያመጣ ሰው ቢኖር ጳውሎስ እንደሆነ ይታመናል። የጳውሎስ ለውጥ የስጢፋኖስ አስደናቂ ጸሎት ውጤት እንደሆነ ይሰማኛል። የኢየሱስም የስጢፋኖስም ጸሎቶች እንደተሰሙ አምናለሁ። የሚያደርጉትን አያውቁምና ይቅር በላቸው ብሎ ስጢፋኖስም እንደጸለየ ጳውሎስ እስጢፋኖስ ሲደበደብ ጨርቁን ይዞ ፍቃድ ሰጪ አስተባባሪ እንደነበር ታስታውሳላችሁ። እግዚአብሔር የስጢፋኖስን ጸሎት ሰምቶ ኃጢያቱን ያንን በደሉን በጳውሎስ ላይ እንዳልቆጠረበት አስባለሁ። ስለዚህ ሉቃስ በሐዋርያት ሥራ መጽሐፍ ውስጥ 3 ጊዜ የጳውሎስን የህይወት ለውጥ በተመለከተ ይናገራል። ራሱ ጳውሎስ ደግሞ በመልእክቶቹ ውስጥ 2 ጊዜ ይጽፍልናል ማለት ነው። ወዳጆቼ ጳውሎስ ስለ ህይወቱ ለውጥ ሲናገር ከሚናገርባቸው ሐሳቦች መካከል እንደዚህ ይላል ቁጥር 13 ላይ ቀድሞ በአይሁድ ሃይማኖት እንዴት እንደኖርኩኝ ሰምታችኋል።
የእግዚአብሔርን ቤተክርስቲያን እንዴት እጅግ እንዳሳደድኩኝ እንዴት ለማጥፋት እንደጣርኩኝ በዘመኔ ከነበሩ አይሁዳውያን በአይሁድ ሃይማኖት እጅግ እልቅ ነበረ ደግሞ ለአባቶቼ ወግ በጣም እቀና ነበረ ብሎ ይናገራል። በዚህ ዘመን ማንም እንደዚህ ብሎ የመናገር ኮንፊደንስና ቦልድነስ የለውም። በዘመኔ ከነበሩ አይሁዳውያን በሃይማኖት እልቅ ነበረ ደግሞ የአባቶቼን ወግ በጣም እቀና ነበረ ብሎ ጳውሎስ ይናገራል። ወዳጆቼ ጳውሎስ ከመለወጡ በፊት የነበረውን ህይወቱን ብንመለከት ጳውሎስ በቀድሞዋ ጠርሴስ በአሁኗ ቱርክ እንደተወለደ ታውቃላችሁ። በስምንተኛ ቀን ተገረዘ። ከዛም ከቢንያም ወገን የሆነ እንደሆነ እንደዚሁም ደግሞ ሳኦል የሚለውን መጠሪያ ጳውሎስ ብሎ ከመጠራቱ በፊት ይጠራበትም ነበር። በጣም የሚገርማችሁ የጳውሎስን ህይወት ስትመለከቱ በአምስቱ የኦሪት መጽሐፍቶች ውስጥ ያሉትን 613 የኦሪት ህግ ያጠናና የጠበቀ ሰው ነበረ ጳውሎስ በሳምንት 3 የሚጾም በቀን 3 የሚጸልይ በአመት 3 ጊዜ ወደ ቤተ መቅደስ ሄዶ አስራት የሚሰጥ ሮማዊ ዜግነት ያለው ሰው ነበረ። ግሪከኛ የሚናገር አይሁዳዊ ሰው ነበረ። ጳውሎስ በጣም ጃይንት ነው፣ የተማረ ነው። በገማልያል እግር ስር ተምሯል። በዛን ዘመን 3 PhDዎች አሉ ተብሎ የሚታመን በጣም የተማረ ሰው ነበረ እና ይህን ሰው ስትመለከቱት ጃይንት ነው። ግሪከኛ ይናገራል። ለዛውም ከግሪከኛም የሚናገረው በጣም ከባዱን ግሪከኛ እንደሆነ ብዙ መጽሐፎች ይናገራሉ። እና ጳውሎስ እንደውም ሲናገር በፊልጵስዩስ መጽሐፍ ላይ ቀድሞ በነበረው ሃይማኖቱ መስፈርቱን ያሟላ ሰው እንደነበረ በፊልጵስዩስ መጽሐፍ ምዕራፍ 3 ከቁጥር 4 እስከ 6 ይናገራል። መስፈርቱን ያሟላ ያላዛነፈ 613 የኦሪት ህጎችን በቃሉ አጥንቶ የተገበረ ጻድቅ ነኝ ብሎ ስለራሱ የሚመሰክር ሰው ነው ጳውሎስ። ደግሞ ይሄ ብቻ አይደለም። ጳውሎስ ቤተክርስቲያንን ለማጥፋት ታጥቆ የተነሳው ሰው ነበር። ቤት ለቤት እየገባ ሽማግሌ ሕፃን ወንድ ሴት ሳይል እየጎተተ የሚያወጣ ይዞ እስር ቤት የሚያስገባ እስጢፋኖስ ሲገደል ፍቃድ ሰጪና አስተባባሪ የነበረ ደቀ መዛሙርቱን እስከ ሞት ድረስ ያሳደደ በሙሉ አቅሙ ኢየሱስን ለመቃወም የወጣ እንደ ጳውሎስ አልነበረም። እሱ ብቻ አይደለም። የሚገርማችሁ ደቀ መዛሙርቱ የስድብ ቃል እንዲናገሩ ያስገድዳቸው የነበረ ሰው ነበር ጳውሎስ። በቁጣ የተሞላ በግድያ የተሞላ በዛቻ የተሞላ ሐዋርያት ሥራ መጽሐፍ ስታነቡት ደቀ መዛሙርቱ ላይ ይዝት ነበረ። ደግሞ እስከ ሞት ድረስ ያሳድዳቸው ነበረ። ሕፃን፣ ሽማግሌ፣ ወንድ፣ ሴት፣ ነፍሰ ጡር ብሎ ሳይል እጅግ በጣም በክፉ ሁኔታ በወንጌል ላይ ተቃዋሚ ሆኖ የተነሳ ሰው ነበረ። እንደውም ኢየሱስና ደቀ መዛሙርቱን በጣም ይጠላ የነበረ ኢየሱስ ውሸታም ነው፣ ደቀ መዛሙርቶቹ ደግሞ አታላይ ናቸው ብሎ የሚያምን ጲላጦስ ኢየሱስን ስለገደለው የተደሰተ እሱ ዋናውን ከገደለልኝ ጀሌዎቹ እኔ አያቅተኝም። ደግሞ የኢየሱስ ክርስቶስ ተከታዮች ያልተማሩ መሃይማን ከመሆናቸው ጋር ሲነጻጸር በፕሮፋይል ጳውሎስ በጣም ነው የሚበልጣቸው እና እነዚህ ሰዎች ሳያስቆም እህል ውሃ ላለመቅመስ ቆርጦ የነበረ ሰው ነበረ። ከጳውሎስ የሚገርመኝ ነገር ምንድነው ካላችሁ በቁጣ በዛቻ በግድያ የተሞላ እጅግ ኃይለኛ ደግሞ እስከ ሞት ድረስ የሚያሳድዳቸው አይነት ሰው ነው። ኢየሩሳሌም ለተነሳው መከራ ስደት በቤተ ክርስቲያን ላይ ለተደረገው ነገር ከፍተኛ ሚና ሲጫወት የነበረ ሰው ነው። ምክንያቱም እስጢፋኖስ የተደበደበውና በድንጋይ የተገደለው በጳውሎስ ፍቃድ ሰጪነት እንደሆነ የሚገርማችሁ ደግሞ ለምሳሌ አስተማሪው ገማልያል የሚባለው አስተማሪ ተዋቸው ከእግዚአብሔር ከሆኑ ይቀጥላሉ ካልሆኑ ይጠፋሉ ብሎ ሲል የአስተማሪውን አስተያየት አልሰማም ብሎ አልፎ ሄዶ በደቀ መዛሙርትና በኢየሱስ ላይ ስሙን ለመቃወም ያለውን ሁሉ ሰው ዕውቀቱን፣ ጉልበቱን፣ ገንዘቡን ሁሉ ወንጌልን ለማቆም የተጠቀመ ሰው ቢኖር ጳውሎስም ምናልባት አንዳንድ ሰው በትርፍ ጊዜው ሊቃወም ይችላል። ጳውሎስ ሙሉ ጊዜውን የሰጠ ተቃዋሚ ነበር። ሙሉ አቅሙን የተጠቀመ ተቃዋሚ ነበረ። ወዳጆቼ እንደዚህ አይነት ተቃዋሚ ነበረ ጳውሎስ። ታዲያ ጳውሎስ ባዮግራፊው መጽሐፍ የፈለገው ለምንድን ነው ብላችሁ ስትጠይቁ መዳን በእግዚአብሔር ጸጋ በነፃ እንጂ በሥራ እንዳልሆነ ለማሳየት ፎር ኤግዛምፕል እኔን ማየት በቂ ነው። ምክንያቱም ወደ ደማስቆ ሲሄድ መንገድ ላይ አግኝቶ በብርሃን የተገናኘኝ እኔ ሲሄድ የነበረው ለንግስ አይደለም፣ ከእግዚአብሔር ጋር ጦርነት ገጥሞ ነው ሲሄድ የነበረው። ደቀ መዛሙርቶችን እያሰረ ወደ ኢየሩሳሌም ሊያመጣ ከቻለ ሊገድል በጣም ከቻለ ሊያሳስራቸው ነው ይሄደ የነበረው። ጸጋ ወንጀለኛውን ወንጌላዊ ያደረገው ነው እያላቸው ያለው። ጸጋ ሳኦልን ጳውሎስ አደረገው። ጸጋ እንደዚህ ያደረገ አሳዳጁን የሰው አጥማጅ አደረገው።
ትላንትና ብዙዎችን ያሳድድ የነበረ ሰው ዛሬ ግን ሰዎችን አጥማች ሆነ። ኢየሱስ ክርስቶስ ጌታ ነው። ያ የቀድሞ የቤተ ክርስቲያን አሳዳጅ አሁን ግን ሰው አጥማች ሆነ። ያ በአመጽ ውስጥ የነበረ ሰው፣ ያ በኃጢአት ውስጥ የነበረ ሰው እንዴት ተለወጠ ቢባል በእግዚአብሔር ጸጋ፣ እንዲሁ በእግዚአብሔር ጸጋ። ወዳጆቼ ደማስቆ መንገድ ላይ ሕግ ቢያገኘው ኖሮ አናቱን በድንጋይ ነበር ተርትሮ የሚጥለው። ደማስቆ መንገድ ላይ ያገኘው ግን ጸጋ ነበረ። ከሰው የማይነሳ ከሰው ችሎታ የማይነሳ የእግዚአብሔር ደግነት እኔን አግኝቶኛል የሚል አሜን ይበለኝ። በደንብ አርጋችሁ አሜን ባሉ። ይሄ ወንጌል ነው የኔና የናንተ ወንጌል። ይሄ ወንጌል የአሕዛብ ወንጌል ነው። ይሄ ወንጌል እኔና እናንተ አሕዛብ ተብለን የነበርን፣ እንደ ቆሻሻ እንቆጠር የነበርን፣ ተገፍተን የነበርን፣ እንደ ድንጋይ እንቆጠር የነበርን፣ ስማችንን በሕይወት መዝገብ የጻፈ ከኛ ሁኔታ የማይነሳ የእግዚአብሔር ጸጋ። ሃሌሉያ! ጸጋ ሳውልን ጳውሎስ አደረገው። በጣም የሚገርመኝ ነገር አለ ወዳጆቼ። በቃ እኔ አሁን ንከወንኩባችሁ ይቅርታ አድርጉልኝ። የሚገርመኝ ነገር አለ። ሐናንያን እግዚአብሔር ሄዶ እንደዚህ አለው። ሐናንያ ስለ ጳውሎስ እንዲጸልይለት በነገረው ጊዜ ሐናንያ እንደዚህ አለ። ይሄ ሰው እኮ አለው በኢየሩሳሌም ባሉ ቅዱሳኖች ላይ ብዙ አደጋ ብዙ ችግር እንዳደረሰ ከብዙ ሰው ሰምቻለሁ። ወድሜ ለጳውሎስ ማንም ደፍሮ ወንጌል አይሰብከውም። ማንም ደፍሮ ወንጌል ሊነግረው አይችልም ነበር። ዛስዋይ ጸጋ ራሱ መንገድ ላይ ጠበቀው። ጳውሎስን መጠጋት ሞትን መጠጋት ነበረ። ጳውሎስን መቅረብ ጥፋትን መቅረብ ነበረ። ነገር ግን የእግዚአብሔር ጸጋ ወንጀለኛውን ወንጌላዊ ያደረገው። እዚህ መካከል በጣም ብዙ ሰዎች አለን። ትናንት ወንጀለኛ የነበርን በእግዚአብሔር ምሕረት ዛሬ የእግዚአብሔር ቤት አገልጋዮች የሆንን ይሄ ጸጋ ይሄ ምሕረት ለኔ መጥቷል የሚል አሜን ይላል። ከተነካ ጳውሎስ ከተለወጠ ጳውሎስ ከተቀየረ በኋላ ምስኪን ከሆነ በኋላ ሐናንያ መለወጡን እግዚአብሔር ሲነግረው እንደዚህ ነው። ይሄ ሰው በኢየሩሳሌም በብዙ ቅዱሳን ላይ አደጋ ያደረሰ ችግር ያደረሰ ሰው ነው። አሁን እዚህም የመጣው ለዛ ነው። ለዛ ነው። እኔ አሁን አንድ ጥያቄ ጠየቅኩ። ይሄን መጽሐፍ እያጠናሁ ለጳውሎስ ጴጥሮስም አይሰብከውም ነበር፣ ያዕቆብም አይሰብከውም ነበር። እንደውም ጳውሎስ ገባ ከተባለ ደቀ መዝሙር ሁሉ ይወጣል። ጳውሎስ ሲወጣ ነው ደቀ መዝሙር የሚገባው። ጳውሎስ ያለበት አካባቢ አይሄዱም። ሰውየው ኃይለኛ ካልገደላቸው ወደ ኋላ የማይመለስ የሚገርም ነው። ኢየሱስን ውሸታም ደቀ መዛሙርቱን አታላዮች አድርጎ ይቆጥር የነበረ በጣም ይጸየፋቸው የነበረ ሰው ነበረ። ግን ይገርማል፣ ቤተክርስቲያን ከማፍረስ ቤተክርስቲያን ወደ መትከል፣ ቅዱሳንን ከማሳደድ የሚገርም እኮ ነው። ጸጋ ቀየረው። ሄሎ እዚህ ውስጥ እኮ አላችሁ በጣም ብዙ ሰዎች ጴንጤ በበላው ሳህን ማትበሉ የነበራችሁ፣ ጴንጤ ማትጨብጡ የነበራችሁ፣ ትጸየፉ የነበራችሁ፣ ይሄ በሰልባጅ የገባ ስትሉ የነበራችሁ ዛሬ ግን ወንጌል ነካችሁ። የእግዚአብሔር ፍቅር በልባችሁ ፈሰሰ። እስቲ በደንብ አድርጋችሁ አሜን ባሉ አላችሁ። ሩቅ እኮ መሄድ አያስፈልግም። እዚህ ውስጥ እኮ ብዙ የዘመናችን ጳውሎሶች የነበራችሁ ጴንጤ ስታዩ አይናችሁ ደም ይለብስ የነበረ ድንጋይ አንስታችሁ ጣራ ላይ የምትወረውሩ ጴንጤ አላገባም ዘሬ አይገባም ያላችሁ ቆንጤ ምናምን ብላችሁ ያጣጣላችሁ በጣም ትጸየፉ የነበራችሁ ዛሬ ግን ዋንኛ ሆናችኋል። ዛሬ ግን ፍቅሩን ቀምሳችኋል። መንፈሱን ተቀብላችኋል። የእግዚአብሔር ምሕረት ምን እንደሆነ ገብቷችኋል። ለዚህ ጸጋ ክብር ምስጋና እናመጣለን። ወዳጆች ከመጽሐፍ ቅዱሴ በጣም የምወደው አንድ መጽሐፍ ቅዱስ ክፍል አለኝ። ራእይ መጽሐፍ ምዕራፍ 20 ቁጥር 5 በዙፋኑ ላይ የተቀመጠው እነሆ ሁሉን አዲስ አደርጋለሁ አለ። ጸጋ ሁሉን አዲስ ያደርጋል። ጸጋ የተሰበረውን ይጠግናል። ቆሻሻውን ንጹህ ያደርገዋል። ጸጋ የተጣለውን ያነሳል። እነሆ ሁሉን አዲስ አደርጋለሁ አለ። ራሱ ጳውሎስ ሲናገር እንደዚህ አለ። በሁለተኛ ቆሮንቶስ መጽሐፍ ምዕራፍ 5 ቁጥር 17 ላይ እንደዚህ አለ። ማንም አለ በክርስቶስ ቢሆን አለ አዲስ ፍጥረት ነው አለ። አሮጌው ነገር አልፏል አለ። አሮጌው ነገር ያለፈለት ሰው ካለ አሜን ይበል።
በክርስቶስ አዲስ ፍጥረት የሆነ አሜን ይባል። ከጳውሎስ መለወጥ የምንማራቸው አራት ነገሮች አሉ። ከጳውሎስ መለወጥ የምንማራቸው አራት ነገሮች አሉ። አሁን ይሁን እኔ ጳውሎስ ባዮግራፊውን የሚጽፈው ለምን መሰላችሁ? መዳን በእግዚአብሔር ጸጋ በነፃ እንጂ በስራ እንደማይገኝ ሊያሳያቸው ፈልገው። ያ አሳዳጅ ከመቅስፈት ሐዋርያ ሲሆን ይገርማቸው። ይኸውላችሁ እኔ ነኝ ጳውሎስ ጉዞውን ሲጀምር አሳዳጅ ነበር። ሲጨርስ እኮ ጸላይ ሆኖ እየጸለየ ነው የጨረሰው። ሐናንያ ቤት ማንታካቻታ ሲጀምር እየዛተ ነበር የጀመረው። ገላቸዋለሁ አጠፋቸዋለሁ ብሎ እኮ ነበር የጀመረው። ነገር ግን መንገድ ላይ ጸጋ አገኝ፣ የእግዚአብሔር ምሕረት አገኝ። አሁን ለነዚህ የአይሁድ አስተማሪዎች ስለ ጸጋ ጉልበት ከሱ ህይወት የተሻለ ምሳሌ ከየት ማምጣት ይችላል? ጳውሎስ ባዮግራፊውን ገላትያ መጽሐፍ ላይ የሚጽፈው የጸጋውን ጉልበት ለማሳየት እኔን ወንጀለኛውን እኔን ኃጢአተኛውን ለማለት። ከጳውሎስ ህይወት የምትማሩት ነገር አንደኛ፣ በምንም አይነት ሁኔታ ውስጥ ብትሆኑ ጌታ ይወዳቸዋል። ኢየሱስ ጌታ ነው። ጌታ ጳውሎስን ሲያገኘው በኃጢአት ውስጥ ነበረ፣ በደም ተጨማቆ ነበረ፣ በአመፃ ውስጥ ነበረ። ጌታ ባታስቡትም ያስባችኋል። ታውቃላችሁ፣ በራሳችሁ የኑሮ ጉዳይ ተይዛችሁ ጌታን ባታስቡትም አሁን ብዙ ሰው የሚያስበው እንዴት ነው? ህይወቴን አስተካክዬ ወደ እግዚአብሔር እመለሳለሁ ብሎ ነው የሚያስበው። አንተ ባታስበውም ህይወት እስኪስተካከል ድረስ አይጠብቅም። ይገርምሃል፣ በምንም አይነት የኃጢአት ደብስ ውስጥ ልትሆን ትችላለህ። ያለበት ሁኔታ እግዚአብሔር ወደ አንተ እንዲመጣ አይከለክለውም። በየትኛውም አይነት ሁኔታ ውስጥ ብትሆን ጌታ ጳውሎስን ሲያገኘው በኃጢአት ውስጥ ነበር፣ በአመፃ ውስጥ ነበር፣ በደም ተጨማልቆ ነበር። ጌታ እናንተን ሲያገኛችሁ ምን ውስጥ ነበራችሁ? ጌታ እናንተን ሲያገኛችሁ ምን አይነት ሁኔታ ውስጥ እንደነበራችሁ ታስታውሳላችሁ? ወደ ቤተ ክርስቲያን እየመጣችሁ አይደለም ያገኛችሁ፣ ወደ መጠጥ ቤት እየሄዳችሁ፣ ወደ ጫት ቤት እየሄዳችሁ፣ አንዳንዶቻችሁ የህይወት መስቀለኛ መንገድ ላይ ቆማችሁ እምነት ህይወት ምን እንደሆነ በማይገባችሁ ሁኔታ መጣ ተጠጋችሁ። በጣም ማንም በማይጠጋችሁ ሁኔታ ቤተሰብ አርቋችሁ፣ ጎረቤት አርቋችሁ፣ ለቁም ነገር በማትፈለጉበት እድሜ ማንም ከናንተ ተስፋ በማያደርግበት እድሜ ይሄ ጌታ ወደ እናንተ መጣ። በምንም አይነት ሁኔታ ውስጥ ብትሆኑ ጌታ ይወዳችኋል። በምንም ሰው ሲኖራችሁ ነው ሰው የሚወዳችሁ። ሰው ካላችሁ ላጥ ነው፣ ከሌላችሁ ቀጥ ነው። ጌታ ግን እንደዚህ አይደል። ጳውሎስን ሲያገኘው እጁ ደም ነው። ጌታ ጳውሎስን ሲያገኘው እጁ ደም ነው። ልቡ በአመፃ ውስጥ ነው። አይምሮ ስለ ኃጢአት ነው የሚያስበው። ዛሬ ማንም በገደልኩ፣ ነገ ማንም በያስኩኝ እያለ ነበረ ያስብ የነበረው። ስለ እግዚአብሔር ወደ እግዚአብሔር ስለ መቅረብ አይደለም ያስብ የነበረው። ስለ እግዚአብሔር ወደ መቅረብ አልነበረም ሲያስብ የነበረው። ሌላው ሁለተኛው ከጳውሎስ መለወጥ የምንማረው ነገር ምን መሰላችሁ? በህልውናው ፊት ማንም ሊቆም አይችልም። በህልውናው ፊት ኩራት ቦታ የለውም። ደብዳቤ ቦታ የለውም። ስልጣን ቦታ የለውም። ዝና ቦታ የለውም። እውቀት ቦታ የለውም። መጽሐፍ ሲናገር በምድር ላይም ወድቆ ይላል ያ የተማረ ሰው፣ ያ በእጁ ደብዳቤ ያዘ። አየ በህልውናው ፊት ደብዳቤ ዋጋ የለውም። አንድ ሉክ አይደለም 400 ሉክ ስልጣን አጥፈ ብትመጣ ጌታ ሲገለጥልህ ሰንበሳት ፊት እንደሚቀልጥ ልክ እንደዛ ሰው ሁሉ በህልውናው ፊት ይንበረከካል። አላያቸውም ወይ? እነ ሂሩት በቀለን፣ እነ ጥበብ ወርቅዬን፣ እነ ተፈራ ነጋሽን፣ እነ ሙሉቀን መለሰን በዓለም የነበራቸው ዝና በእግዚአብሔር ህልውና ፊት ሊቆም አይችልም። የሰማኝ ሰው ካል እግዚአብሔር አንዴ ሲገለጥላችሁ ይሄን መገለጥ ሊያልፍ የሚችል ኩራት አይኖራችሁ። ዘሬ ከመሳፍንት አቤት ታሪኬ እንደዚህ፣ ቤተሰቦቼ እንደዚህ፣ እኔ ማኛው፣ እኔ እንትና ልጅ፣ እኔ ፊት አውራሪ እንትና ልጅ ቀብራራው ስትል የነበር ጠቅላላ በህልውና ፊት ኩራት ቦታ ጌታ ስለተባለ ኢየሱስ ሲባል ስሙ ሲነሳ ልባችሁ ቅልጥ እግራችሁ ብርክክ ስለሚል እንደዚህ በየአዳራሹ በማይመች ሁኔታ ውስጥ ቆማችሁ ጌታን ለማምለክ ተሰበሰባችሁት ስላልኮራችሁ እኮ አይደለም። ኩራት ስለማታውቁ አይደለም። እንደናንተ ቀጭን ቀብራራ አልነበረም። በህልውናው ፊት የሚቆም ግን ኩራት የለም። በህልውናው ፊት የሚቆም ክብር የለም። በህልውናው ፊት የሚቆም ስልጣን የለም። በህልውናው ፊት የሚቆም ዝና የለም። ለዚህ ነው ጳውሎስ
ደብዳቤውን ይዞ ወደ ደማስቆ ሲሄድ በብርሃን ቀትር ሳለ በራለት። አሁን እዚህ ብርሃን ፊት ለፊት ቆመ። ደብዳቤ መግለጥ አትችልም። የትምህርት ደረጃን መናገር አትችልም። የመጣበትን ዘር ማውራት አትችልም። እዚህ መገኘት እዚህ ብርሃን ፊት ያለ አማራጭ መንበርከክ ብቻ። ወደ ምድር ወደቀ አለ ጳውሎስ። መንበርከክ ብቻ መንበርከክ። ጌታ ሆይ አንተ ወዳጆች እኛ እኮ ቤተክርስቲያን መተን ፕሮቶኮላችንን ስንጥል ስንጮህ የጌታ ነገር ሲነሳ ስንቁነጠነጥ ክብር ለራሳችን የሌለን ልክ ማናቅ ደርዝ የሌለን የሚመስላቸው ሰዎች አሉ። እኛ የነካን ነክቶን ነው። ልንክደው በማንችል ፕሬዘንስ ተነክተናል። ልንክደው ማንችል ብርሃን በርቶልናል። ብርሃን በርቶ ልንክደው አንችል። ይህንን ብርሃን አልፈን መሄድ አንችልም። ምርኮኛ ሆንን። ለዶይ ማይክ ስጥልኝ አንዴ ዘመን። በዘሬ አይግባ ያልኩ ከመንደሬ ገፍቻ ወጣሁ። እሱ ነው ነፍሴን ያዳነ ከሞት መሃል የመለሰ ቀንበሬን የሰበረልኝ ኢየሱስ ይባረክልኝ። በዘሬ አይግባ ብየው ነበሩ። ሃሌሉያ። ጳውሎስ ለገላትያ ቤተ ክርስቲያናት ቀድሞ በአይሁድ ሃይማኖት እንዴት እንደኖርኩ ታውቃላችሁ፣ ሰምታችኋል። ቤተ ክርስቲያንን ለማጥፋት ቆርጬ ተነስቼ ነበረ። ቤት ለቤት ዶር ቱ ዶር ገብቼ የምጎትት ሽማግሌ፣ ሕፃን፣ ወንድና ሴት፣ ነፍሰ ጡር እማልመርጥ እስር ቤት ማስገባ፣ ከዛም ሲያልፍ እስከ ሞት ማሳድድ፣ እስጢፋኖስ ሲገደል አቅጣጫ የሰጠው የተባበርኩኝ ኢየሱስን እቃወም የነበረ እንዴት እንደኖርኩ ታውቃላችሁ። ነገር ግን አለ ከእናቴ ማኅፀን ጀምሮ የለየኝ በጸጋው የጠራኝ በአሕዛብ መካከል ስለ እርሱ ሰብክ ዘንድ ልጁን በእኔ ሁኔታ ሊገልጥ በወደደ ጊዜ ከሥጋ ለባሽ ጋር አልተማከርኩም። የሰማኝ ካለ አሜን ይበለኝ። ጳውሎስ እንዴት ልትለወጥ ቻልክ? በጸጋው የጠራኝ እንዲሁ የጠራኝ እንዲሁ ምሕረት ያደረገልኝ። ነገር ግን ኃጢአተኞች ሳለን ስለኛ ሞቷልና እግዚአብሔር ለኛ ያለውን ፍቅር በዚህ እንረዳለን ይላል ሮሜ መጽሐፍ ምዕራፍ 5 ቁጥር 8። ክብር ቦታ የለው፣ ዝና ቦታ የለው፣ ሀብት ቦታ የለው፣ እውቀት ቦታ የለው። በህልውናው ፊት ምን ቦታ አለው? ለዚህ እኮ ነው ታውቃላችሁ ቤታችን ብዙ እንቆቅልሽ ብዙ ቋጠሮ ጭንቅላታችንን ያዞረውና ቤተክርስቲያን መተን የሆነ ፕሬዘንስ ሲነካን ጥያቄው ሳይመለስ ግን ሁሉ እንደተስተካከለ ቆጥረን ህይወት ቀሎን። ለምን? በህልውናው ፊት እንቆቅልሽ ቦታ የለው። በህልውናው ፊት እንቆቅልሽ ቦታ የለው። ይገርማል። ይሄን ጠይቀዋለሁ ብለህ ቸርች ትመጣና ሲዘመር ፕሬዘንሱ ቤቱን ሲሞላው ጥያቄውን ረስተው እጅን እንዳነሳ ፕሮግራሙ ያልቃል። በህልውናው ፊት እንቆቅልሽ ቦታ የለው። ክብር ቦታ፣ ዝና ቦታ የለው፣ ሀብት ቦታ የለው። ሃሌሉያ። ሶስተኛ ከጳውሎስ የምትረዱት ነገር ምን መሰላችሁ? አንዴ ዘምሪ ውስጥ በዘሬ አይግባ ያልኩት ከመንደሬ ገፍቻ ወጣሁት። እሱ ነው ነፍሴን ያዳነ በሞት መሃል የደረሰ ቀንበሬን የሰበረልኝ ኢየሱስ ይባረክ። ስትጠየቁ እኮ ጌታ አንተን ሲያገኝ በምን አይነት ሁኔታ ውስጥ ነበርክ? ኦቨርናይት ሲጨፍር ነበርክ እኮ። አንዳንዶች ቤተሰቦች እኮ ልጃችን አይደለም ብለው ቀበሌ አስመዝግበው ነበር እኮ። ይሰማል ወይ? ሂሳብ አስተማሪ አይገባም እንጂ ቢገባ ኖሮ መልሱ 6 ነው እሱ ብሎ የሰማኝ ሰው ካለ ጌታ እኮ እኔና አንተን ሲያገኘን እጃችን ንጹህ አልነበረም፣ ልባችን ንጹህ አልነበረም። በምን አይነት ሁኔታ ውስጥ እንዳገኝ እኔ ማስታወሻ ላይ የጻፍኩት ጌታ ባታስበውም አንተን ማሰቡን አይተውም። ህይወት ቢዚ አድርጎ የትኛውም ርቀት ለጌታ ቦታ ሳይኖር ዝም ብለህ ብትሄድ
ህይወትን አስተካክለ እስክትመለስ አይጠብቅም። ያለበት ጓዳ ጎርጓዳ ድረስ ተከትሎ ይመጣል። ሶስተኛው ለህይወት መለወጥ አንድ መነካት ይበቃል። አንድ መነካት ይበቃል። ወዳጆቼ ወንጌልን በሰሚው ልብ ውስጥ ሕያው የሚያደርገው መነካት ነው። እመኑኝ፣ ይሄ አንድ መነካት የሚባል ነገር ኤክስፒሪየንስ ያላረጉ ሰዎች ምናልባት በየአዳራሹ ተሰብስበው ስብከት በጭንቅላታቸው ቴፕ ልክ መዝሙር እንደሚቀዳ ቀርተው ሊሆን ይችላል። ነገር ግን መንፈሳቸው ስፒሪታቸው በእግዚአብሔር ፍቅር ካልተነካ ሰዎቹ በቤተ ክርስቲያን ውስጥ እድሜ አይኖራቸው። ሰበብ ፈልገው ይወጣል። በብዙ ምስቅልቅል ባለ ሁኔታ ውስጥ እስቲል በእግዚአብሔር ቤት ውስጥ ኤግዚስት የምታረጉት ለህይወት መለወጥ አንድ መነካት በቂ ስለሆነ ነው። ወንጌልን የምትሰሙትን ቃል በህይወታችሁ ውስጥ ሕያው የሚያደርገው መነካት። ወዳጆቼ የጳውሎስ ነገር የተቀየረው መቼ ነው ብላችሁ ብትጠይቁኝ የምታሳድደኝ ኢየሱስ ነኝ ያለው ሰዓት፣ እኔ ኢየሱስ ነኝ ያለው ሰዓት ሁሉም ነገር ተቀየረ። ኢየሱስ የማሳድድ የምጠላ ኢየሱስ በዛ ሁኔታ ውስጥ እኔ ኢየሱስ ነኝ ሲለው ሁሉ ነገር ተቀየረ። ሁሉ ነገር አበቃ። የሳን ጊዜ ለሚቴሊው በፍቅሩ ነካው። የአገሬ ልጆች ለሚቴሊው ሐናንያ ጳውሎስ ምን አይነት ነገር ያደርግ እንደነበር ሰምቷል። ያው ቅድም አውርተናል። በኢየሩሳሌም ባሉ ቅዱሳን ሁሉ ላይ አደጋ ያደርስ እንደነበረ ከተለወጠ በኋላ ግን ይገርማቸዋል። ጳውሎስ ሐናንያ ጋር እንዲጸልይለት ሲሄድ ሐናንያ ምን ብሎ ሰላም እንዳለው ተስተውሳላችሁ? ወንድም ሳኦል አለው። ከሳምንት በፊት ወንድሞቹን ገለውበታል። የሰማይ ሰው ከሳምንት በፊት እስጢፋኖስ ጭንቅላቱን ሰብሮበታል። ግን ከሳምንት በኋላ ኢየሱስ ካገኘው በኋላ ይሄ ጠላቱ አይደለም ወንድሙ ነው። የሰማኝ ሰው ካለ አሜን ይበል። አንተ ከሳምንት በፊት ወንድምን የገደለብን ከሳምንት በኋላ አግኝተ ወንድሜ አትለው። አንተ ነፍሰ ገዳይ፣ አንተ ወንድሜ ደም አፍሳሽ ነበር የምትለው። ከዚህ ይሄ ፍቅር ወንድም ወዳጆቼ ወንጌል አንድ ጊዜ አንድ መነካት ነው የሚበቃ። ሁሉ ነገር ትታችሁ ቁልቁለቱን ፎሌ ዳገቱን ግፊ የማትፈልጉ አሁንም ትንቢት ይምጣልን ስማችን ይጠራ የማትሉ በአንድ መነካት በቃ ክርስትናን እየሄዳችሁ ያላችሁ ሰዎች አላችሁ። አንድ መነካት በቂ ነው። ያንን ጃይንት ፕሪቸር ያንን ትልቅ ሰው ከአዲስ ኪዳን ታውቃላችሁ። ከ27ቱ መጽሐፍ በዕብራውያን ስለምስማማ 14ቱ ከ14ቱ ደግሞ ታውቃላችሁ። ከ14ቱ ደግሞ 7ቱ ደብዳቤዎች ናቸው። ታውቃላችሁ መጽሐፍ ቅዱሳችን ውስጥ በብርሃን የተጠሩ ሁለት ሰዎች ናቸው፣ ሙሴና ጳውሎስ። እንደውም አንዳንድ አስተማሪዎች ሲናገሩ ጳውሎስ ማለት የአዲስ ኪዳኑ ሙሴ ነው። ሙሴ የእስራኤልን ሰዎች ከግብፅ ባርነት እንዲያወጣ አደራ እንደተሰጠ ሁሉ ጳውሎስን በጸጋው አማካኝነት የሰዎችን ከኃጢአት ባርነት ነፃ የሚያወጣ ጳውሎስ ማነው? ሙሴ። አራተኛው ከጳውሎስ ሕይወት የምትመለከቱት ለክብሩ ይጠቀምባቸዋል። ትላንትናችሁ አይከለክለው። የትላንትናችሁ ሪከርድ የህይወታችሁ ሪከርድ አይከለክለው። ለክብሩ ይጠቀምባችኋል። ሳትለወጡ በፊት የነበራችሁን ቅናት አቅጣጫውን ቀይሮ በሱ ኪንግደም ውስጥ በሱ ፕሮግራም ውስጥ ይጠቀምበታል። አንድ መነካት በቂ ነው። ይኸው በአንድ መነካት ስንት ዓመት ኖርን? ልንክደው አንችልም፣ በፍጹም አንችልም። ተስፋ ያደረግናቸው መኖሪያ ቤቶች፣ ልንነዳቸው ያሰብናቸው መኪናዎች ወይም ይሳካሉናል ብለን ያሰብናቸው የውጭ ፕሮሰሶች ከዚህ አንጻር ወንጌል ብለ ቁስ ካልክ ክብረ ነክ ነው፣ አብሮ አይሄድም። ለእምነታችን ክብር አለን እኛ። ወንጌል ብለን ሶፋ አንልም፣ ወንጌል ብለን መኪና አንልም። ለእምነታችን ክብር አለ፣ ለእምነታችን ቦታ አለ። በፍጹም አንልም፣ አብሮ አይሄድም። ይሄንን ሶፋ፣ ፍሪጅ፣ ቴሌቪዥን፣ መኪና ኢየሱስ ሳይሉ የሚነዱ ብዙ ሰዎች ባሉበት ዓለም ለኢየሱስ ለህይወትና ለዘላለም ወንጌል መለኪያ አድርገን የምናመጣው ቁሳቁስ የለንም። ኢየሱስን ለዚህ ዓለም ተስፋ አድርገነው ከሆነ ምስኪኖች ነን። አንዳንድ ጊዜ ህይወት ትክት ይለኝና ግን በህልውናው ፊት ምንም ቦታ የለውም። ወዳጆቼ ጳውሎስ ከሊቀ ካህናት ስልጣን የተቀበለ የነበረው ፖዚሽን ለቆ ወደዚህ ለመምጣት እኛ የእድል ጸሐፊነት ያሳሰናል። እንኳን አይደለም በዛ ደረጃ የነበረው ፖዚሽን። ጌታ ግን ጳውሎስን ደማስቆ ላይ ለምን ሊጠብቀው ፈለገ? እሷ እንድጽፉልኝ ይፈልጋል። ለምንድን ነው ደማስቆ ላይ ሊጠብቀው ይፈልገው?
በእግዚአብሔር ዘንድ ምንም አይነት አጋጣሚ የሚባል ነገር የለም። እርግጠኛ ነኝ በአጋጣሚ አይደለም ደማስቆ ላይ ጌታና ጳውሎስ የተገናኙት። በእግዚአብሔር ዘንድ አጋጣሚ የሚባል ነገር የለም። ታዲያ እግዚአብሔር አምላክ ወደ ሰው ሕይወት መምጣት ከፈለገ በየትኛውም ጊዜ በየትኛውም ቦታ መምጣት አይችልም? ለምንድን ነው ጳውሎስን ደማስቆ እስኪመጣ ድረስ የጠበቀው? ጳውሎስ ከሊቀ ካህናቱ ከቤተ መቅደስ ደብዳቤ አጽፎ ከኢየሩሳሌም ደማስቆ ለመድረስ የሚወስድበት ጊዜ ቢያንስ 1 ሳምንት ሊሆን እንደሚችል ይገመታል። ጌታ ከኢየሩሳሌም ወጥቶ ደማስቆ እስኪደርስ ድረስ ለደማስቆ እስኪቀርብ በኪሎ ሜትር 340 ምናምን ኪሎ ሜትር በማይልስ ወደ 160 ምናምን ማይልስ 1 ሳምንት ይፈጃል። በዛን ጊዜ ደማስቆ እስኪጠጋ ድረስ ጌታ ጸጥ ብሎ ይጠብቀዋል። ምክንያቱም ጌታ ከሚያቀው ከምቾቱ ከለመደው እስኪወጣ ድረስ ኢየሩሳሌም ማለት ለጳውሎስ ያለ ደብዳቤ እንደፈለገ አክት የሚያደርግበት ኢንቫይሮንመንት ነው። ከለመደው ከሚያቀው ከምቾቱ እስኪወጣ ድረስ ነው ጌታ ደማስቆ ላይ ይጠብቀው የነበረው። ታውቃላችሁ ወደ ብዙዎቻችሁ ህይወት ጌታ የመጣው ከወላጆቻችሁ ተለይታችሁ ዩኒቨርሲቲ ሄዳችሁ እንደሆነ ለትምህርት ብላችሁ ወጣችሁበት እንዳገኛችሁ ከለመዳችሁት አትሞስፌር አውጥቶ ከምቾታችሁ አውጥቶ ነው እናንተ ጋር የመጣው። የሰማኝ ሰው ካለ የመጣው ብዙዎቻችሁን ብጠይቃችሁ እንዴት ጌታን ተቀበላችሁ እንዴት ወደ ጌታ መጣችሁ ብትባሉ የምትመልሱት ይሄንን ነው። ለስራ ወጣችሁ፣ ለትምህርት ወጣችሁ፣ በትዳር ወጣችሁ፣ ወደማታውቁት ሀገር በስደት ሄዳችሁ፣ አንዳንዶቻችሁ አረብ ሀገር፣ አንዳንዶቻችሁ አውሮፓ፣ አሜሪካ ብቸኝነት ውስጥ ሆናችሁ እዚህ በቤተሰባችሁ መካከል በጓደኞቻችሁ መካከል ሊያወራችሁ ሲችል ከኮምፈርት ዞናችሁ እስክትወጡ ድረስ ይጠብቃችኋል። ደማስቆ ላይ የጠበቀው ጌታ አንዱ ምክንያቱ ይሄ ሊሆን ይችላል ብዬ መጽሐፌን ሳጠና ገነዘባለሁ። ሁለተኛውና መሰረታዊው ሐሳብ ግን ምን መሰላችሁ? ጌታ ደማስቆ እስኪደርስ ድረስ ጳውሎስን የጠበቀበት ምክንያት በመከራና በስደት ምክንያት የኢየሩሳሌም ቤተክርስቲያን ስለተበታተነች ጠንካራ ክርስቲያናዊ ማህበር ያለው ደማስቆ ነው። መከራው እሳቱ እየነደደ ደማስቆ አልደረሰም። ስለዚህ ጳውሎስ እንደተለወጠ እሱን አግኝቶ ሊመግብ ሊያሳድግ በእምነቱ ሊያጠነክረው ሊያጠምቀው የሚችል ክርስቲያናዊ ስትሮንግ ኮሚኒቲ ያለው ደማስቆ ስለነበር ምናልባት እዛ ኢየሩሳሌም ሆኖ በመከራ ውስጥ ቢለወጥ በመከራው ምክንያት የተነሳ በጣም ብዙ ደቀ መዛሙርት ስለተበታተኑ ጳውሎስን በእምነት ለማጽናት የሚደፍር አንድ ሐዋርያ ላይኖር ይችላል። እግዚአብሔር ፐርፐስ አለው፣ ዓላማ አለው። የት መቼ እንዴት ወደ እናንተ ሁኔታ እንደሚመጣ ጋድ ኖስ። ደግሞ ብቸኝነታችሁ ይመቸዋል። ከኮምፈርት ዞን ስትወጡ ይመቸዋል። አባብላታለሁ፣ ወደ ምድረ በዳም ወስዳታለሁ። በዛም የልቤ ለልቧ በልቧ ውስጥ ያለ የእግዚአብሔር ያልሆነ ነገር አለ። ስለዚህ ያን አውጥቶ የራሱን ነገር ሊከት ፈልጎ አባብላታለሁ። ደብዳቤውን ተቀብሎ ወደ ደማስቆ ሊደርስ ሲል በብርሃን ተገናኘው ጌታ። አንድ መነካት ህይወቱን ለወጠው። አንድ መነካት ህይወቱን ለወጠው። አንድ መነካት ዋን ተች። ትዝ ይላችኋል ያዕቆብ አጭበርባሪ ሆኖ ወጥቶ አጭበርባሪ ሆኖ አይገባም። ሲወጣ አጭበርባሪ ሆኖ አጭበርብሮ ነው የወጣው። ሲገባ አጭበርብሮ አይወጣም። አንተ ማን ነህ? ያዕቆብ ነኝ። ሌሊቱ ሙሉ ሲታገለው አደረ። ከዛ የጭኑን ሽሉዳ ነካዋል። ከዛ ማነከስ ጀመረ። ሰውየው አበላሽቶ ባረከው። በቃ ሰውየው እንደዚህ እያለ ካልባረከኝ አለቅህም ያለው ሰው እንደዚህ እያልኩ ነው የተባረከው። ምን ሆነ ነው ሲሉት ምታነክሰው ተባርኬ ነው። የሰማኝ ካል ስሜ ተለውጦ ነው ማነክሰው። ምን ሆነ ነው እንደ ድሮ ማጥፈጥ ነው? ተባርኬ ነው። ምን ሆነ ነው እንደ ድሮ ኃይለኛ አይደለም? ተባርኬ ነው። ተነክቼ ነው። ስሜ ተለውጦ እና ልጨርስላችሁ። ቀድሞ በአይሁድ ሃይማኖት እንዴት እንደኖርኩ ሰምታችኋል። የእግዚአብሔርን ቤተ ክርስቲያን እንዴት እጅግ እንዳሳደድኩ፣ እንዴት ለማጥፋት እንደጣርኩ በዘመኔ ከነበሩ አይሁዶች ሁሉ በሃይማኖት እልቅ ነበር። ለአባቶቼ ወግ ቀና ነበር። ነገር ግን አለ ከእናቴ ማህፀን የለየኝ በጸጋው የጠራኝ። ቀጥሎ ሲናገር በአሕዛብ መካከል እርሱን እንድሰብክ ልጁን በእኔ ሁኔታ ሊገልጥ በወደደ ጊዜ ከስጋ ለባሽ ጋር አልተማከርኩም።
አልተማከርኩም። ምን እናርግ? ኢየሱስን ተውና ውርስ እንሰጣለን ቢሉን እምቢ። ጴንጤ ኮንክ ልጅ አይደለም? እሺ የእግዚአብሔር ልጅ ኮንኩ ይበቃኛል። ጌታ ይወዳችኋል። የመጨረሻ ጳውሎስ ይሁኝኔ ጳውሎስ ወደ ደማስቆ በቀረበ ቁጥር የሐዋርያት መከራ ሊጀምር የልብ ምታቸው የሚጨምርበት ሰዓት የጳውሎስ ሚሽን ሊጀምር የደቀ መዛሙርት ነገር ሊያበቃ ያለበት ታይም ላይ ነው ጌታ ጣልቃ የገባው። ጳውሎስ ደማስቆ ደረሰ ማለት ብዙ ደቀ መዝሙር እንዳልነበር ሆኖ ነው የሚቀጠቀጠው። ተይዞ ነው ወደ ኢየሩሳሌም የሚመለሰው። እና ጳውሎስ ወደ ደማስቆ በተጠጋ ቁጥር አንደኛ ደማስቆ ገብቶ ታሪኩን ሲናገር ደብዳቤው ሲሉት የት እንደጣለው ሁሉ አያውቅም። አንድ ሳምንት እየተጓዘ አንድ ሰዓት ሲቀረው ያ የጳውሎስ ተልእኮ ጅማሬ የሐዋርያት መከራ ጅማሬ ነው። ታውቃላችሁ ጳውሎስ ጉዞውን ሊጨርስ የደቀ መዛሙርት መከራ ሊጀምር ያለበት ታይም ላይ ነው ጌታ ኢንተርፊር ያደረገው። ልባርካችሁ እኮ ነው። ዘንድሮ ጠላት በእናንተ ላይ ይዞ የመጣው እቅድና የእናንተ ሁኔታ መካከል አንድ ሰዓት እንኳን ቢቀረው እግዚአብሔር ጣልቃ ይገባል። በእንደነዚህ አይነት አጣብቂኝ ውስጥ እግዚአብሔር ጣልቃ ይገባል። በጌታ በኢየሱስም ይገባል። በኢየሱስም ይገባል። ጠላት በእናንተ ላይ ያሰበው ነገር አይከናወንም። በኢየሱስም አይሳካ። ለወደደን ከበደላችን በደሙ ላጠበን ለአባቱና ለአምላኩ መንግሥት ካህናት እንድንሆን ላደረገ ለሱ ከዘላለም እስከ ዘላለም ክብር ይሁን። ወንጌል ይለውጣል።